እንደምን ዋላችሁ እንደምን አደራችሁ ወደ ግግሾ ቻናል እንኳን ደህና መጣችሁ። የግግሾ ቻናል ገና አዲስ ነው። እርሶ ሰብስክራይብ ሲያደርጉ ያድጋል፣ ላይክ ሲያደርጉ ወዳጅ ዘመዶ ይዳረሳል። የደወል ምልክቱን ካደረጉ የሚቀጥለውን ስርጭት ስናስተላልፍ በትኩሱ ይደርሶታል። አስተያየት እንዲሰጡን ስለ ዝግጅታችን ምክራችሁን እንድትለግሱን በአክብሮት እንጠይቃለን። አብረውን በመስራት ይህንን ሚዲያ እንድናሳድግ ይርዱን። ዓላማው ልማት የሆነ ሰላም የሆነ በጎ ሐሳብን ማንሸራሸር የሆነ የሁላችን ሚዲያ ነው። አብረን እንድናሳድግ እንድንተባበር አደራ እንላለን። እናመሰግናለን። ባጭር ገላጭ ቃል ቆልጮማ የሥራ ስር ዶክተር ነው ማለት ይቻላል። የሥራ ስር ዶክተር ነው። ቆልጮማ ዶክተር ነው። እንዴት ቢሉ ነገሩ እንዴት ነው? ለምሳሌ የጡንቻ ህመምተኞችን እንውሰድ። የጡንቻ ህመምተኞችን ጡንቻቸውና ነርቮቻቸው እንዳይጎዱ በመከላከል ወይም እንዲታደስ በማድረግ ያግዛል። የቆዳን፣ የጀርባ አጥንትን፣ የመገጣጠሚያ አካባቢዎችን ድርቀት፣ የሆድ ድርቀትን፣ እብጠት፣ የሆነ ሰውነታችን ተገትሮ የሚያስቸግረን ከሆነ እነዚህን ከኛ ላይ እንዲነሱ የሚያደርግ የተፈጥሮ የአምላክ ጸጋ ነው። ቆልጮማ እንደ ሌሎቹ ሐኪሞች የካርኒ የማይጠይቅ የሽንት ደም ምርመራ የማይል ከሆስፒታል ሆስፒታል ከክሊኒክ ክሊኒክ ከፋርማሲ ፋርማሲ የማያንከራትት የላቦራቶሪ ወጪ አምጣ ይህን ቅድመ ሁኔታ እያለ ሳያስቀምጥ በሽታቸውን አክሞ የሚሸኝ ድንቅ የአምላክ ጸጋ ነው ቆልጮማ። የደም ኮሌስትሮል መጠን በመቆጣጠር የልብ ጤንነትን የሚጠብቅ በውስጡ በያዘው የፖታሲየም ንጥረ ነገር የደም ግፊት የሚቆጣጠር በያዘው ማግኒዚየም አማካይነት የልብ ምትን የሚቆጣጠር ዶክተር ነው። የሥራ ስር ዶክተር ነው ቆልጮማ። ውስጡ ፖታሲየም አለው። ያ ፖታሲየም ደግሞ የደም ግፊትን ይቆጣጠራል። ማግኒዚየም ውስጡ አለው። በዛ ማግኒዚየም የልብ ምታችን ትክክል እንዲሆን መቆጣጠር ይረዳል ማለት ነው። በተጨማሪም የአንጀት ጤና እንዲጨምር ያደርጋል። የጨጓራ ህመም ቃር ቢኖር ይህን በማስወገድ የሆድ ድርቀት ቢኖር በመከላከል ወይም በመፈወስ በማዳን የመጸዳጃ ቤት ቆይታን ቀላል የሚያደርግ የስኳር ህመም ላለባቸው የስኳር መጠንን የሚቆጣጠር ተክል ነው። በውስጡ በያዘው ካልሲየም፣ ቫይታሚን ሲ እና ፎስፈረስ ንጥረ ነገር አሉት ብለናል። በነዛ ምክንያት ጥርስን፣ ድድን ጨምሮ የአጥንት ጤና ይጠብቃል ቆልጮማ። ካልሲየም አጥንትን የመገንባት አቅም ያለው ማዕድን ነው። ፎስፈረስ እነዚህ አሉት ውስጡ ቆልጮማ ውስጥ። ስለዚህ ጥርሳችን ለምንቸገር ድድ ህመም እንዳይኖር አጥንታችን ውስጥ አጥንት ጥንካሬ እንዲኖር ቆልጮማ በጣም ብዙ ጥቅሞች አሉት። ውጥረት የሚፈጥሩ ጭንቀት የሚፈጥሩ ችግሮችን ደግሞ ይዋጋል። ቆልጮማን ከበላን በኋላ ሰውነታችን ይዝናናል። የተለያዩ ምግቦች ሰው ሲመገብ ይጨናነቃል ከተበላ በኋላ። ግን ይሄኛው እንደዛ አይደለም። ይሄ እንደውም ተቃራኒ ሆድን የሚያዝናና ሰውነትን የሚያዝናና ነው። ውጥረት የሚያመጡ ነገሮች፣ ጭንቀት የሚፈጥሩ ነገሮች በሂደት እንደ ካንሰር ነገር ሊያመጡ የሚችሉ ነገሮች ያመጣሉ። በጭንቀት ምክንያት ብዙ ችግሮች ይከሰታሉ። ቆልጮማ ተራ ምግብ አይደለም። ካንሰርና የጡንቻ ህመሞችን እንኳን እንዳይከተሉ በሰውነት ላይ የመከላከል ኃይል ያለው ተክል ነው ቆልጮማ። ሆዳችን በበላነው ጥግብ ብሎ እንዲቆይ በማድረግ አላስፈላጊ ምግብ ሳንጨምር አላስፈላጊ ውፍረት እንዳንጋለጥ በማድረግ ከሚያስፈልገን በላይ እንዳንበላ የምግብ ፍላጎታችንን በመዝጋት ውፍረት እንዳይኖር የሰውነት ክብደት እንዳይጨምር ይከላከላል። ከውፍረት ጋር ከክብደት ጋር ተከትሎ ደግሞ ምን ይመጣል? የስኳር በሽታ ይመጣል አይደለም? ያንን በመቆጣጠር ያግዛል። ቆልጮማ ኢኮኖሚያዊ በረከቶችም አሉት። ለምሳሌ ቀደም ሲል እንደጠቆምነው ቆልጮማ ከቤተሰብ የምግብ ፍጆታነት አልፎ በዓለም አቀፍ ገበያ ላይ ተፈላጊ የሆነ ከፍተኛ የውጭ ምንዛሬ ሊያስገኝ የሚችል ሀብት ነው።
የቆልጮማ ምርቶች ወደ አሜሪካ ሀገር የሚገቡት በአብዛኛው ከላቲን አሜሪካ ነው። ስለዚህ በሁሉም የሽያጭ መደብሮች እንደፈለግን አናገኘውም። የተወሰኑት ስቶሮች አሉ፣ ኦንላይን ማርኬቶችም አሉ። ከነዛ ነው የምናገኘው። በጅምላና በችርቻሮ ከሚያከፋፍሉ ስቶሮችና ኦንላይን ማርኬቶች መካከል እንደነ አልዲ፣ ፋርመርስ፣ ፔቬ፣ አማዞን እነዚህ የመሳሰሉ ይገኙበታል። እንደ ሞሬሎ ሱፐርማርኬቶችም ደግሞ እንደዚሁ ቆልጮማን ያቀርባሉ። በተለይ እነሱ ፍቅራቸው የተለየ ነው። ላቲን አሜሪካኖች በጣም የሚመጡት የሚገበዩት ስቶር ስለሆነ እነዛ ሰዎች ደግሞ በጣም ስለ ቆልጮማ ጥቅም ስለሚያውቁ ወዲያው ነው የሚሄደው ማለት ነው። የቆልጮማ ሽያጭ መደብሮች ዋጋን ደግሞ ብንመለከት በአሜሪካን ሀገር 1 ፓውንድ ቆልጮማ 1 ፓውንድ ማለት ወደ 400 ግራም ማለት ነው። የችርቻሮና የጅምላ አማካይ ዋጋውን ብንወስድ በአሜሪካን ዶላር ከ3.40 እስከ 6.65 የአሜሪካን ዶላር አማካይ ዋጋ አለው። እኔ በግሌ የገዛሁትን ለናሙና ያህል ላሳያችሁ። በ2024 ዓመተ ምህረት አንዲት ፍሬ ቆልጮማ 7.8 ፓውንድ የሚመዝን በ31.24 ዶላር ገዝቻለሁ። ምን ያህል ውድ እንደሆነ ማየት ትችላላችሁ። ለአንዲት ፍሬ 31 ዶላር በጣም ውድ ነው። ታክስን ሳይጨምር ነው። ይሄ አሁን 1 ፍሬ ቆልጮማ 31.24 የአሜሪካን ዶላር 31 ብር ከ24 ሳንቲም የአሜሪካን ዶላር የከፈልኩት ለአንድ ፍሬ ነው። አምና ማለት ነው። ዘንድሮ 1.79 ፓውንድ የሚመዝን 1.7 ፓውንድ የሚመዝን አነስ ያለች አንድ ትንሽ ፍሬ ቆልጮማ ምን ያህል ከፍያለሁ? 6.50 ውድ ነው። ኦንላይን ቢታዘዝ ከዚህ በላይ ይደርሳል ዋጋው። ኦንላይን ከደረሰ ዋጋው ይጨምራል። አስቡት እንግዲህ የሀገሬ አርሶ አደሮች ቆልጮማን በአማራጭ ብናመርት በምግብ ራሳችንን ከመቻል አልፈን ከሽያጩ የሚገኝ ገቢ ምን ያህል ሊያበለጽገን እንደሚችል ከዚህ መማር እንችላለን። የተወደዳችሁ የግግሾ አድማጮች፣ የክልላችን መልክዓ ምድር ተፈጥሯዊ ስነ ምህዳሩ ለቆልጮማ ምርት እጅግ በጣም ተመቸ ሆኖ ሳለ ለምን እንራባለን? የቆልጮማ ምርት በዓለም አቀፍ ገበያ እንዲህ ተፈላጊና ውድ ሆኖ ሳለ ለምን እንደህያለን? ለምን እንራባለን? ለምን እንራባለን? ለምን እንራባለን? ክቡራንና ክቡራት የግግሾ ተከታታዮች፣ ለሁለት ክፍለ ጊዜያቶች ተከፋፍሎ ሲቀርብ የነበረው የቆልጮማ ዝግጅት በዚህ ተጠናቋል። በቀረበው መልእክት ተመችቷችሁ ከሆነ እባካችሁን ምክራችሁን፣ አስተያየታችሁን ለግሱን። ግግሾ አዲስ ቻነል ከመሆኑ አንጻር ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ወደ ብዙዎች እንዲደርስ አድርጉ። እኛም በተለያዩ ርዕሶች ላይ ለመምጣት ህዝብን በሰፊው ለማገልገል ተነሳስተናል። የእናንተን ፍላጎት ደግሞ እንድናውቀው እባካችሁን በአስተያየቶቻችሁ በመልእክቶቻችሁ አግዙን። ሰብስክራይብ ይደረግ። እናመሰግናለን።